ሰላም ጤና ይስጥልን ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚደረጉ የቅድመ ዝግጅት ስራዎች በአግባቡ እየተካሄዱ መሆናቸውን ገለጸም። የቦርዱ ሰብሳቢ ሜላተወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ እጩዎችንና መራጮችን የመመዝገብ የፖለቲካ ፓርቲዎችን በጀት የማስተዳደር እንዲሁም የምርጫ ክርክሮችን የማመቻቸት ስራዎች በስኬት መከናወናቸውን ገልጿል። በመላው ኢትዮጵያ የመራጮች ትምህርት እንዲሰጡ 169 የሲቪል ማህበረሰብ ድርጅቶች ፈቃድ ማግኘታቸውን አስታውቀዋል። በተጨማሪም ምርጫውን ለመታዘብ 55 ድርጅቶች ተመዝግበዋል። እስካሁን በብሔራዊ ደረጃ 7 የምርጫ ክርክሮች መካሄዳቸውን የገለጹት ሰብሳቢዋ በቀጣይ በክልል መገናኛ ብዙሃን ጭምር የሚተላለፉ ክርክሮች እንደሚቀጥሉ ገልጸዋል። ለዚህም ለፖለቲካ ፓርቲዎች የነጻ የአየር ሰዓት ድልድል እየተደረገ እንደሚገኝ አክለዋል። በፖለቲካ ፓርቲዎች የገንዘብ ድጋፍ ረገድ እስካሁን 81 ሚሊዮን ብር ክፍያ መፈጸሙንም ጠቅሰዋል። ምርጫውን ለመዘገብ ወደ 37 መገናኛ ብዙሃን ፈቃድ መውሰዳቸውንም አስታውቀዋል። የእጩዎችና የመራጮች ምዝገባ በተያያዘው የጊዜ ሰሌዳ የተከናወነ ሲሆን ቦርዱ ቀጣይ የስራ ምዕራፎችን ውጤታማ ለማድረግ ከሚመለከታቸው ባለድርሻ አካላት ጋር ያለውን ቅንጅት አጠናክሮ እንደሚቀጥልም ተናግረዋል። የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት ምርታማነትን ለማሳደግና አገልግሎትን ለማቀላጠፍ የጀመራቸውን ውጤታማ ተግባራት አጠናክሮ መቀጠል አለበት ተባለ። ለዝርዝሩ ጸጋነሽ ተሰማ። የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት የ2018 በጀት ዓመት የ9 ወራት የእቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት እንደተገለጸው ኢትዮጵያ በሰው ሰራሽ አስተውሎት ዘርፍ ባስመዘገበችው ስኬት ለአፍሪካ አርአያ ሆናለች። የኢትዮጵያ የሰው ሰራሽ አስተውሎት የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና ባቀረቡት ሪፖርት የኢንስቲትዩቱን ችግሮች ለመፍታት ብቃትንና ምርታማነትን ለማሳደግ በመረጃ ላይ የተመሰረቱ የሰው ሰራሽ አስተውሎት ስርዓቶችን ማበልጸግ ላይ በትኩረት እየተሰራ ይገኛል ብለዋል። ባለፉት 9 ወራት ችግር ፈቺ የሰው ሰራሽ አስተውሎት ምርቶችን ማከናወን ማልማትና ተደራሽ ማድረግን ጨምሮ ምርምሮችን በሳይንሳዊ መጽሔቶች ማሳተም፣ ምርምሮችን ፓተንት ማስገኘት ላይ ውጤታማ ስራ መሰራቱን ተናግረዋል። በግብርና፣ በትምህርት፣ በፋይናንስ፣ በጂኦስፓሻል፣ በሮቦቲክስና በቋንቋ በ9 ወራቱ ለመሰባሰብና ለማዘጋጀት የሚያስችል መረጃ መሰብሰብ መቻሉን አስታውቀዋል። ምርምሮችን ዓለም አቀፍ ባለቤትነት የማስገኘትና የማሳተም ስራ በታቀደው ልክ መከናወኑንም አብራርተዋል። የዘርፉን ስነ ምህዳር መገንባት የሚያስችል ደረጃውን የጠበቀ ሀገራዊ የሰው ሰራሽ አስተውሎት መሰረተ ልማት መገንባቱንም ነው ያስረዱት። የቋሚ ኮሚቴው ሰብሳቢ ጸገነት መንግስቱ እንደገለጹት ኢንስቲትዩቱ ባለፉት 9 ወራት ውጤታማና ለሌሎች አርአያ መሆን የሚችል አፈጻጸም አስመዝግቧል። ወጣቶች የስራ ፈጣሪና የቴክኖሎጂ ባለቤት እንዲሆኑ በማድረግ ረገድ እያከናወነ ያለው ስራ አበረታች መሆኑንም ጠቅሰዋል። በሮቦቲክስ ዘርፍ እየተከናወነ ያለው ስራና የተቋማትን አገልግሎት አሰጣጥ በማሳለጥ እየተሰሩ ያሉ ስራዎች ተጠናክረው መቀጠል አለባቸው ብለዋል። በ9 ወራቱ በግብርና፣ በጤና፣ በትምህርት፣ በፋይናንስ፣ በአገልግሎትና በሌሎች ዘርፎች የታየው አፈጻጸም አበረታች ነው ሲሉ ተናግረዋል። የሀገሪቱን ምርታማነት በማሳደግና ዲጂታል ትራንስፎርሜሽንን ለማፋጠን እያደረገ ያለው ጥረት የሚደነቅና ተጠናክሮ መቀጠል ያለበት መሆኑንም አመላክተዋል። የኢትዮጵያ ሰው ሰራሽ አስተውሎት ማዕከል በሚኒስትሮች ምክር ቤት ደንብ ቁጥር 463/2012 አቋቁሞ በመስከረም 2013 ዓ.ም በይፋ ስራውን የጀመረ ሲሆን በ2014 ዓ.ም ወደ ኢንስቲትዩትነት በማደግ የሰው ሰራሽ አስተውሎት ለሁሉም በሚል መሪ ሀሳብ በጤና፣ በግብርና፣ አገልግሎት፣ ፋይናንስ፣ ትራንስፖርትና ሎጂስቲክስ፣ ትምህርት እንዲሁም ለሌሎች በርካታ ዘርፎች ውስጥ ቴክኖሎጂውን በማልማት ላይ የሚገኝ ተቋም ነው። ዘገባው የኢዜአ ነው። ስዊድን ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር እንደምትፈልግ የስዊድን የውጭ ጉዳይ ሚኒስቴር አስታወቀም። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከስዊድን አቻቸው ማሪያ ማልመር ስቴነርጋርድ ጋር በስቶክሆልም ባደረጉት ውይይት ሚኒስትሩ ሁለቱ ሀገራት ታሪካዊና ረጅም ጊዜ ያስቆጠረ ግንኙነት እንዳላቸው በማስታወስ ወዳጅነታቸውን ማጠናከር እንደሚያስፈልግ ተናግረዋል። በተጨማሪም የሁለቱን ሀገራት ግንኙነት በንግድና ኢንቨስትመንት መስክ የበለጠ ማጠናከር እንደሚያስፈልግ አመላክተው የስዊድን ኩባንያዎች በኢትዮጵያ በተፈጠረው ምቹ ኢንቨስትመንት እድል እንዲጠቀሙ ጥሪ አቅርበዋል። የስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመር ስቴነርጋርድ በበኩላቸው የኢትዮጵያና ስዊድን ግንኙነት ጠንካራ መሆኑን በመግለጽ ስዊድን በሁለትዮሽና ባለ ብዙ ወገን ጉዳዮች ከኢትዮጵያ ጋር ያላትን ትብብር የበለጠ ለማጠናከር እንደምትፈልግም አስታውቀዋል።
የጉራጌ ዞን ክትፎን ጨምሮ 4 ቅርሶችን በዩኔስኮ ለማስመዝገብ ጥናት ተሰርቶ መጠናቀቁ ተገለጸ። የጉራጌ ዞን ባህልና ቱሪዝም መምሪያ በዞኑ የሚገኙ 128 ቋሚና ተንቀሳቃሽ ቅርሶችን የመለየት የመመዝገብ እንዲሁም በልዩ መለያ ኮድ የመመዝገብ ስራ ማከናወኑን አስታውቋል። የቅርስ ጥበቃ ባለስልጣን ከአንድ በላይ ወካይ ቅርሶችን በአንድ ጊዜ ማስመዝገብ እንደማይቻል መግለጹን ተከትሎ ክትፎን ቅድሚያ በመስጠት በባህላዊ ምግብ ዘርፍ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ የሚያስችለውን ጥናት አጠናቆ ለኢትዮጵያ ቅርስ ጥበቃ ባለስልጣን አቅርቧል። ላለፉት 3 ዓመታት ለዚሁ የሚረዳውን ጥናት የሚያደርግ እናም የሰነድ ዝግጅት ስራዎች ሲያከናውን መቆየቱንም ዞኑ አስታውቋል። በሌላ በኩል በዞኑ በሰፊው የሚተገበረውና ጥንታዊው የጆካ ባህላዊ የዳኝነት ስርዓትን ጨምሮ የጀፎረ መንደርና የጉራጌ ጎጆ ቤት አሰራርን በዩኔስኮ ለማስመዝገብም ታስቧል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ ሊዮ በአንዳንድ የዓለማችን ክፍሎች ፍልሰተኞች የሚስተናገዱበትን ሁኔታ በጥብቅ አውግዘዋል። ብዙ ስደተኞች ከቤት እንስሳት በባሰ ሁኔታ ይያዛሉ ሲሉ ቤታቸውን ለቀው እንዲወጡ ለተገደዱ ሰዎች የበለጠ ክብርና ጥበቃ እንዲደረግ ጠይቋል። ርዕሰ ሊቃነ ጳጳሱ መንግስታትና ማህበረሰብ ርኅራኄ እንዲያሳዩና ለስደተኞች ሁኔታዎችን እንዲያሻሽሉ ያሳሰቡ ሲሆን ይህን አስተያየት የሰጡት ከአፍሪካ 4 ሀገራት ጉብኝታቸው በኋላ ወደ ሮም ሲመለሱ በሰጡት መግለጫ ነው። እንደ ሊቀ ጳጳሱ ገለጻ ከጦርነትና ከድህነት ለመሸሽ የሚሞክሩ ስደተኞች ብዙ ጊዜ ክብር አይሰጣቸውም። ይሁን እንጂ ሰብአዊ አያያዝ እንዲኖራቸው ይገባል በማለት ጥሪ አቅርበዋል። ሰዎች ናቸው። እናም የሰውን ልጅ በሰብአዊነት መንገድ ልናስተናግድ ይገባልም ብለዋል። ሊቀ ጳጳስ ሊዮ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጠንካራ የኢሚግሬሽን ፖሊሲዎች በተደጋጋሚ ተቃውሞ ማቅረባቸው ይታወቃል። ትራምፕ የሊባኖስና የእስራኤል የተኩስ አቁም ስምምነት በ3 ሳምንት መራዘሙን አስታወቁም። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መገኘታቸው ይታወቃል። አማሩ ገብሩ ተጨማሪ ይዞበታል። ስምምነቱ በመጪው እሁድ ሊጠናቀቅ የነበረ ቢሆንም ፕሬዝዳንቱ ግን ትናንት በነጩ ቤተ መንግስት ከአምባሳደሮች ጋር ካደረጉት ውይይት በኋላ በትሩዝ ማህበራዊ ትስስር ገጻቸው ላይ መራዘሙን አረጋግጠዋል። በዚህ ውይይት ላይ ምክትል ፕሬዝዳንት ዲጄ ቫንስ እና የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተገኝተዋል። ዋሽንግተን ሊባኖስ ከሄዝቦላህ ራሷን እንድትከላከል ድጋፍ እንደምታደርግም ፕሬዝዳንቱ ተናግረዋል። መደበኛ ዲፕሎማሲያዊ ግንኙነት የሌላቸው ሁለቱ ሀገራት ከ30 ዓመታት በኋላ ለመጀመሪያ ጊዜ መወያየት መጀመራቸውንም በውይይቱ ላይ አስታውሰዋል። የሊባኖስ አምባሳደር ናዳ ሐማዲህ ሞአዋድ የእስራኤል ጥቃቶችና በደቡብ ሊባኖስ ያለው ውድመት እንዲቆም ጠይቀዋል። ከእስራኤል በኩል ደግሞ ሀገራቸው ራሷን የመከላከል መብት እንዳላትም ተገልጿል። አልፎ አልፎ ጥቃቶች እንደሚከሰቱ ቢነገርም በፈረንጆቹ ዘመን አቆጣጠር በዚህ ዓመት በሁለቱ ሀገራት መካከል ዘላቂ ሰላም ሊመጣ እንደሚችል ፕሬዝዳንት ትራምፕ ጠቁመዋል። የሁለቱ ሀገራት መሪዎች በቅርቡ በዋይት ሀውስ ይገናኛሉ ተብሎም ይጠበቃል። አሜሪካ በካታር የሚገኙ 1100 አፍጋኒስታውያንን በኮንጎ ለማስፈር ንግግር ላይ መሆኗ ተገለጸም። አፍጋን ኢቫክ የተሰኘ የቀድሞ ወታደሮችና የሰብአዊ መብት ተሟጋቾች ጥምረት እንዳስታወቀው የትራምፕ አስተዳደር በካታር በሚገኝ የቀድሞ የአሜሪካ ወታደራዊ ካምፕ የኢሚግሬሽን ቪዛ በመጠባበቅ ላይ የሚገኙ አፍጋኒስታናውያንን ወደ ኮንጎ ዲሞክራሲያዊ ሪፐብሊክ ለማዛወር ከሀገሪቱ ጋር ድርድር እያደረገ ነው ብሏል። ከሰፋሪዎቹ መካከል በአፍጋኒስታን ጦርነት ወቅት የሰሩ አስተርጓሚዎች፣ የቀድሞ የአፍጋኒስታን ልዩ ኦፕሬሽን ኃይሎች እናም የአሜሪካ ጦር አባላት ዘመዶች ተካተዋል። አፍጋን ኢቫክ እቅዱ በኮንጎ ዲሞክራሲያዊ ሪፐብሊክ ካለው ከፍተኛ የጸጥታ ችግርና ሰብአዊ ቀውስ አኳያ ተቀባይነት የሌለው ነው ሲል ተቃውሞውን ገልጿል። የትራምፕ አስተዳደር ስልጣን መያዙን ተከትሎ የአፍጋኒስታናውያን የቪዛ ሂደት በመቋረጡ ብዙዎቹ በእልባት እጦት ቆይተዋል ሲል ስፑትኒክ ዘግቧል። የአሜሪካ የውጭ ጉዳይ መስሪያ ቤት ግለሰቦቹ በሶስተኛ ሀገር በመቋቋማቸው አዲስ የህይወት እድል ያገኛሉ ያለ ሲሆን ኮንጎ እስካሁን በጉዳዩ ዙሪያ የሰጠችው አስተያየት የለም። ጃፓን ሳውዲ አረቢያ ተጨማሪ ነዳጅ እንድትሰጣት ጠየቀች። ሳውዲ ለጥያቄው በጎ ምላሽ ሰጥታታለች ተብሏል። አማሩ ገብሩ ዝርዝሩን ተከታትሎታል፣ እንደሚከተለው ያቀርበዋል።
ወደ ከፍተኛ የነዳጅ እጥረት ቀውስ ውስጥ እየገባች የምትገኘው ጃፓን የመጠባበቂያ አቅሟ እየተመናመነ መሆኑን ተከትሎ ከሳውዲ ተጨማሪ የነዳጅ ኃይል ለመውሰድ ጥያቄ አቅርባለች። የጃፓኗ ጠቅላይ ሚኒስትር ሳኒያ ታካቺ ከሳውዲ ልዑል ቢን ሰልማን ጋር በስልክ ባደረጉት ምክክር በጃፓን የነዳጅ ኃይል እጥረት አሳሳቢ ደረጃ ላይ ደርሶብናል ብለዋል። የሆርሙዝ መዘጋትን ተከትሎ በሌሎች የመጓጓዣ አማራጭ መስመሮች ከሳውዲ ለሚላክላቸው ነዳጅ ልዑሉን ያመሰገኑት ጠቅላይ ሚኒስትሯ መጠኑ እንዲጨምርላቸው ግን ፍላጎት እንዳላቸው ገልጸዋል። ከዚህም ባለፈ ሳውዲ የሆርሙዝ ደህንነት እንዲጠበቅና ለተከሰቱ ችግሮችም የጋራ መፍትሄን እንድትፈልግ ጃፓን ጠይቃለች። ልዑሉ ጃፓን የጠየቀችውን ተጨማሪ የነዳጅ አቅርቦት እንደሚልኩም ማረጋገጫ ሰጥተዋል። ጃፓንን ጨምሮ ለደንበኞቻችን ሀገራት የኃይል አቅርቦት ጥያቄ አዎንታዊ ምላሽ እንሰጣለን ሲሉም ተናግረዋል። የነዳጅ ፍላጎቷ 95 በመቶ በመካከለኛው ምስራቅ ላይ የተመሰረተው ጃፓን የተከሰተውን የኃይል እጥረት ቀውስ መቋቋም ያስችላል በሚል በዓለም አቀፍ የኃይል ኤጀንሲ የቀረበውን ከመጠባበቂያ ክምችት ላይ መጠቀም የሚል እቅድ ተግባራዊ በማድረግ 80 ሚሊዮን በርሜል የነዳጅ ኃይልን ከብሔራዊ መጠባበቂያው አውጥታለች ሲል ኦይል ፕራይስ የተሰኘ የመረጃ ምንጭ ዘግቧል። በህንድ የሚገኙ ሳይንቲስቶች ገበሬዎች በእርሻ ስራ ላይ ያሉ ራሳቸውን ከእባብ ንክሻ እንዲከላከሉ የሚረዳ ኪሳን ሚትራ ቻዲ የተሰኘ ዘመናዊ በትር መስራታቸውን አስታወቁም። የአዲስ የቴክኖሎጂ ውጤት በእርሻ መካከል ተደብቀው የሚገኙ እባቦችን አስቀድሞ የመለየት ብቃት ያለው ሲሆን ገበሬዎች ያለምንም ስጋት እባቦቹን ይዘው ከአካባቢው እንዲያርቁ የሚያስችል ዘዴም ተገጥሞለታል። ኤፍራታ ጥላውን ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች። መሳሪያው በተለይ ጥቅጥቅ ባሉ ሰብሎች ውስጥ የሚሰሩ ገበሬዎች ሳይታሰቡ ለሚያጋጥሟቸው እባቦች ተጋላጭነትን በእጅጉ እንደሚቀንስ ተገልጿል። ታይምስ ኦፍ ኢንዲያ እንደዘገበው የኤሌክትሮኒክስ ጣልቃ ገብነት በገጠር የግብርና ክፍለ ኢኮኖሚ ውስጥ የሚታየውን የእባብ ንክሻ አደጋ ለመቀነስ እንደ መፍትሄ ተወስዷል። ሳይንቲስቶቹ መሳሪያውን ይበልጥ በማዘመን ለገበሬዎች በተመጣጣኝ ዋጋ ለማቅረብ እየሰሩ መሆኑንም ገልጸዋል። መሳሪያው እባቦችንና ሌሎች መርዛማ ፍጥረታትን እስከ 100 ሜትር ርቀት ድረስ የመለየት አቅም ያላቸው ሴንሰሮች የተገጠመለት ሲሆን መሬት ላይ ሲቀመጥና ሲበራ የእባቦችን እንቅስቃሴና የሙቀት መጠን ተርማል ሲግኔቸር በመቃኘት አደጋ ካለ ይለያል። እንዲሁም የሰው ሰራሽ አስተውሎት ኤአይ ቴክኖሎጂን በመጠቀም በእባብ እንቅስቃሴና በሌሎች የአካባቢ እንቅስቃሴዎች መካከል ያለውን ልዩነት በትክክል ከመለየቱም በላይ አደጋ ሲኖር መሳሪያው ከፍተኛ የሆነ የንዝረት ምልክት በመስጠት ለገበሬው አስቀድሞ ማስጠንቀቂያ ያስተላልፋል። በተጨማሪም በፀሐይ ብርሃን የሚሰራ የኤልዲ ባትሪ መብራት የተገጠመለት በመሆኑ ማታ ለሚሰሩ ገበሬዎች ብርሃን ይሰጣል ነው የተባለው። የአሜሪካ የጠፈር ምርምር ተቋም ናሳ አዲስ ጥናት እንዳመላከተው መሬት በፀሐይ ግዙፍ እሳት ተውጣ ልጠፋ እንደምትችል አስታወቀም። መሬት በሚቀጥሉት 1 ቢሊዮን ዓመታት ውስጥ በፀሐይ ሙቀት መጨመር ምክንያት ፕላኔቷ ሙሉ በሙሉ ከመጥፋቷ በፊት ለሰው ልጆች አስቸጋሪ የሙቀት መጠን ሊፈጠር እንደሚችልም ተጠቁሟል። ኤፍራታ ጥላውን ተከታዩን ዘገባ አጠናቅራለች። በናሳ የታገዘ አዲስ ጥናት እንዳመላከተው መሬት የተፈጠረችው ከ4.5 ቢሊዮን ዓመታት በፊት ሲሆን አሁን ላይ ደግሞ በእድሜው አጋማሽ ላይ እንደምትገኝ ሳይንቲስቶች ተናግረዋል። የከዋክብትንና የፕላኔቶችን የእድገት ሂደት መሰረት በማድረግ ባሰሉት ስሌት መሬት ለተጨማሪ ከ4 እስከ 5 ቢሊዮን ዓመታት ያህል ልትቆይ እንደምትችል ጠቁመዋል። ይሁን እንጂ ይህ እድሜ ሙሉ በሙሉ የተመሰረተው ለመሬት የኃይል ምንጭ በሆነችው ፀሐይ ሁኔታ ላይ እንደሆነና ፀሐይ የኃይል ምንጯ የሆነውን ሃይድሮጅንን እየጨረሰች ስትሄድ መጠኗ በከፍተኛ ሁኔታ እየሰፋና ሙቀቷም እየጨመረ እንደሚሄድ ተመላክቷል። ይህ ክስተት ከመከሰቱ ረጅም ጊዜ ቀደም ብሎ በፀሐይ ሙቀት መጨመር ምክንያት በመሬት ላይ ያለው ውቅያኖስ እንደሚተንና ሕይወት ያላቸው ነገሮች በሙሉ ሊጠፉ እንደሚችሉ ተመራማሪዎች ገልጸዋል። ምንም እንኳን ይህ ስጋት አሁን ባለንበት ዘመን የሚከሰት ባይሆንም የሰው ልጅ ሌሎች ለኑሮ ተስማሚ የሆኑ ፕላኔቶችን ፍለጋ እንዲያፋጥን የሚያሳስብ መሆኑን ሳይንቲስቶች ይጠቁማሉ። ይህ ሂደት በቢሊዮን የሚቆጠሩ ዓመታትን የሚፈጅ ቢሆንም በመጨረሻ ግን ፀሐይ ወደ ቀይ ግዙፍ ኮከብ በመቀየር በአቅራቢያው ያሉትን እንደ ሜርኩሪና ቬነስ ያሉ ፕላኔቶችን ከዋጠች በኋላ መሬትንም ልትገጭ ወይም ልታቀልጥ እንደምትችል አስረድተዋል። ናሳ ይህንን ጥናት ይፋ ያደረገው የከዋክብትን የእድገት ደረጃና የፀሐይ ስርዓትን የወደፊት እጣ ፈንታ በተሻለ ሁኔታ ለመረዳት በሚያስችል የላቀ ኮምፒውተር ሞዴል በመታገዝ ሲሆን ይህ ጥናት መሬት ዘላለማዊ እንዳልሆነችና የፀሐይ ጉዞ መጨረሻ የእሷን መጨረሻ እንደሚሆን የሚያሳይ ነው ተብሏል። የ88 ዓመቱ እንግሊዛዊ አዛውንት አሁንም የማራቶን ሯጭነታቸውን አላቆሙም። እንዲያውም እስከምችለው ድረስ ሮጣለሁ ሲሉ እሁድ በሚካሄደው የለንደን ማራቶን ላይ እንደሚሳተፉ ባረጋገጡበት ወቅት ተናግረዋል። ይህም በዓለም አቀፍ ደረጃ መነጋገሪያ
አድርጓቸዋል። ሃሪ ኒውተን የተባሉት እኛ አዛውንት የማራቶን ሯጭነቱን የጀመሩት በ57 ዓመታቸው ሲሆን እስካሁን 31 የማራቶን ውድድሮችን ማጠናቀቅ ችለዋል። ዝርዝሩ የሄሮዳይት ንጉሴ ነው። ሃሪ ኒውተን በ88 ዓመታቸው የማራቶን ሩጫቸውን በቆራጥነት መንፈስ መቀጠላቸው ብዙዎችን አስደንቋል። አዛውንቱ ሩጫን በ57 ዓመታቸው ሲጀምሩ ጤናቸውን ለመጠበቅ ብቻ አስበው የነበረ ቢሆንም ከዚያ በኋላ ግን ቀስ በቀስ ልምምድን በማድረግ ወደ ረጅም ርቀት ወደ ሆነው ማራቶን በፈረንጆቹ 1994 ሊገቡ ችለዋል። ከመጀመሪያው ቀላል ልምምድ በኋላ የራሳቸውን ብቃት እያሻሻሉ መሄዳቸውና በየቀኑ ተደጋጋሚ ልምምድ ማድረጋቸው በአጭር ጊዜ ውስጥ ወደ ውድድር እንዲገቡ እንዳስቻላቸው ይናገራሉ። ሃሪ ኒውተን እስካሁን 31 የማራቶን ውድድሮችን ማጠናቀቃቸው የሚገርም ሲሆን በተለይ በ70 ዓመታቸው ያሳዩት የ3 ሰዓት ከ52 ደቂቃ ውጤት የብቃታቸው ማሳያ ነው። ይህም ታዲያ ለአዛውንት ብቻ ሳይሆን ለወጣቶችም ትልቅ መነቃቃትን ፈጥሯል። ከዚህ በተጨማሪ በኮቪድ-19 ጊዜ ከቤት መውጣት ቢከለከልም ሩጫን አላቆሙም። ይልቁንስ በቤታቸው ጓሮ 461 ጊዜ በመዞር ሙሉ በሙሉ ማራቶንን ብቻቸውን ማጠናቀቅ እንደቻሉ ተናግረዋል። ለንደን ማራቶን በሺዎች የሚቆጠሩ ተሳታፊዎችን ከዓለም ዙሪያ የሚያሳትፍ በለንደን በየዓመቱ የሚካሄድ የ42 ኪሎ ሜትር ዓለም አቀፍ የሩጫ ውድድር ሲሆን ሃሪ ኒውተን በዚህ ውድድር ብዙ ጊዜ ተሳትፎ አድርገው የ2026 ለንደን ማራቶን በእድሜ ትልቁ ተሳታፊ ለመሆን በቅተዋል። ይህም እድሜ ምንም እንኳን ከፍ ቢል ሰው ራሱን ማሻሻልና አዲስ ነገር መጀመር እንደሚችል ማሳያ ነው። እስከምችለው ድረስ እሮጣለሁ የሚለው ቃላቸውም የቆራጥነትና የተስፋ ምልክት ሆኖ በብዙዎች ተቆጥሯል። ዘገባው የዘጋርዲያን ነው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በ2018 በጀት ዓመት በ9 ወራት ውስጥ 3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉ ተገለጸም። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የ9 ወራት የስራ አፈጻጸም ግምገማ አካሂዷል። በዚህም 3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ የተቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ16 በመቶ ብልጫ አለው። ስኬቱ የተገኘው ኮሚሽኑ ኢላማ ተኮር የኢንቨስትመንት ማስተዋወቅ ስትራቴጂ በመከተሉ እንደሆነ ተገልጿል። አዳዲስ የኢንቨስትመንት ፍቃዶችን ከመስጠት ረገድ ለ371 ባለሀብቶች ለመስጠት ታቅዶ ለ372 ባለሀብቶች በመስጠት ከእቅድ በላይ ተከናውኗል። በተጨማሪም በኢንቨስት ኢን ኢትዮጵያ 2026 ፎረም 13.1 ቢሊዮን ዶላር የሚያወጡ አዳዲስ የኢንቨስትመንት ስምምነቶች መፈረማቸው እንደ ትልቅ ስኬት ተጠቅሷል። ኮሚሽኑ በስራ ዕድል ፈጠራ፣ በምርት ሽግግር፣ በውጭ ምንዛሬ ግኝትና በተኪ ምርቶች ረገድ አመርቂ ውጤት ማስመዝገቡ ተገልጿል። ዳሽን ባንክ የ30ኛ ዓመት የምስረታ በዓሉን የሚያሳይ ኤክስፖ ተከፈተ። የዳሽን ባንክ 30ኛ ዓመት የምስረታ በዓልን ምክንያት በማድረግ የተዘጋጀው ኤክስፖ በባንኩ ዋና መስሪያ ቤት ተከፍቷል። በምረቃው ላይ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙን ጨምሮ የዘርፉ ባለድርሻ አካላት ተገኝተዋል። እስከ ሚያዝያ 24 በሚቆየው ኤክስፖ ላይ የሚድሮክ ኢንቨስትመንት ግሩፕ ኩባንያዎች፣ የባንኩ የብድር ደንበኞችና አጋር ተቋማት ምርትና አገልግሎታቸውን አቅርበዋል። ኤክስፖ የባንኩን የ3 አስርተ ዓመታት ጉዞ በዲጂታል ባንክ ያለውን ቀዳሚነት እንዲሁም 8 ዓመት የሞላውን የሸሪክ ከወለድ ነጻ አገልግሎት ስኬቶች ለጎብኚዎች የሚያሳይ ነው። በ1988 ዓመተ ምህረት በ11 ግለሰቦች የተመሰረተው ዳሽን ባንክ በአሁኑ ወቅት የቅርንጫፎቹን ቁጥር ከ900 በላይ እንዲሁም የደንበኞቹን ብዛት ከ8 ሚሊዮን በላይ ማድረስ ችሏል። ባንኩ ከፋይናንስ አገልግሎቱ ጎን ለጎን ለማህበራዊ ኃላፊነት ስራዎች ከፍተኛ ትኩረት እንደሚሰጥም በመድረኩ ተገልጿል። በመካከለኛው ምስራቅ በተቀሰቀሰው ጦርነትና የሆርሙዝ ወሽመጥ መዘጋትን ተከትሎ በእስያ ሀገራት የታየው ከፍተኛ የአቅርቦት እጥረት በቅርቡ አሜሪካን ሊፈትናት እንደሚችል ተገለጸ። ምንም እንኳን አሜሪካ በአሁኑ ወቅት በሀገር ውስጥ ምርቷ መጠነኛ መረጋጋት ቢኖራትም የፕላስቲክ የአልሙኒየምና የነዳጅ ዋጋ ጭማሪና የአቅርቦት መስተጓጎል በሚቀጥሉት ጥቂት ወራት ውስጥ ወደ አሜሪካ ገበያ እንደሚዘልቅ ባለሙያዎች እያስጠነቀቁ ይገኛሉ። አሜሪካውያን ከሚገዟቸው እቃዎች መካከል ግማሽ ያህሉ ከእስያ የሚመጡ ናቸው። የሆርሙዝ ወሽመጥ መዘጋት ደግሞ ለፕላስቲክና ለአልሙኒየም ምርት ወሳኝ የሆኑ እቃዎችን እንቅስቃሴን አግዷል። ምንም እንኳን አሜሪካ አብዛኛውን ኃይል በሀገር ውስጥ ብታመርትም ለዓለም አቀፍ ዋጋ ተጋላጭ በመሆኗ በቅርቡ የዋጋ ንረትና የአቅርቦት እጥረት ሊያጋጥማት ይችላል። እንደ ሲኤንኤን መረጃ ይህ ቀውስ ምን ያህል ጊዜ እንደሚቆይ በጦርነቱ ሁኔታ ላይ የተመሰረተ ይሆናል የተባለ ሲሆን የዋጋ ንረቱ አሁን ባለው የኑሮ ውድነት ላይ ተጨማሪ ጫና እንደሚፈጥርም ተሰግቷል። ከቻናል ዋን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።